እንኳን ለሊቀ መልአኩ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሰኔ ወር የሚነበበውን የሊቀ መልአኩ የቅዱስ ገብርኤልን ድርሳን እናሰማለን። በአገዛዝ በሥልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለዳርሃዊነቱ መጨረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይ ብርሃን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናብን የሚያዘንብ በሁሉ አንደበት መመስገን የሚገባው እርሱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ ወር የሚነበብ የሚጸለይ የሊቀ መልአኩ የቅዱስ ገብርኤል ድርሳን ነው። በረከቱ አገልጋዮቹን ሕዝበ ክርስቲያን ይጠብቀን እስከ ዘላለሙ አሜን። እንደ ቀድሞ ሁሉ ብዙ ታምራትን የገለጸባት በሊቀ መልአኩ ቅዱስ ገብርኤል ስም ኔቅሎን በሚባል ሀገር የተሰራች አንዲት ቤተ ክርስቲያን ነበረች። ሥራው ተፈጽሞ ሥርዓተ ቅዳሴ ቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ታምራትን አደረገ። በዚች ቤተ ክርስቲያን ሥርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ በእርሱ ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ምክንያቱም የሀገሩ ሰዎች በዚህ በሁለቱ የውሃ ጠብታ ምክንያት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያት እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹንና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ እንደዚሁ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች እስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስም ጎኑን መትቶ ቀሰቀሰውና ፈጥነህ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩ በታች ከእጁ ላይ ወደቀ። ያም መልአክ ጴጥሮስን ወገብህን ታጥቀህ ጫማህን አድርገህ ልብስህንም ልበስ ተከተለኝ አለውና እርሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እርሷም ወለል ብላ ተከፍታለት ወጥቶ ሲሄድ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊው ቅዱስ ዮሐንስ ስለ እርሱ በራእይ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብንም ሁሉ በማስተማር እንዲሁ የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናግሯል።
እነሆ ከሊቀ መላእክት ቅዱስ ገብርኤል ታምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅምም ያንሰናል። የእሱ ታምራት ብራና የማይችለው እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዛ ነውና። በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለው ነበር። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልንም ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን እንዲሁ ዝጋኤል ያስከትላል ተብሎ እንደተነገረ እኛም በመጠኑ ጽፈን አቀረብን እንጂ ካንዱ ከእግዚአብሔር በቀር ከሰው ልጆች ወገን የአሸዋ ቁጥርና የዝናብ ጠብታን ቆጥሮ ሊደርስበት የሚችል ማን ነው? የመላእክት አለቃ ቅዱስ ገብርኤል የታምራቱ ብዛት እንደዚህ ነውና። እናንት የብርሃን ልጆች ወንድሞች ሆይ አሁን አስቀድመን እንደተናገረን እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመን ሁሉ በሰላምና በጤና ይጠብቀን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድም ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይህችን ቀን እናስባት። እርሱም በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኀጢአታችን እስክንመለስ በዕድሜ ያቆየን ዘንድ ይህችን ቀን ያለመዘንጋት እናስታውሳት። ከእኛ እያንዳንዱ በፍቅር አንድነት የተደራጀውን ማኅበራችንን እንዲጎበኝልን የታመመውን እንዲፈውስልንና ያዘነውን እንዲያረጋጋልን እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተው ልብሱን እንዲያለብስለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲሁም ያድለን ዘንድ ይህችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ተንኮል ያድነን፣ ዕድል ፈንታችንንም ከቅዱሳን ጋር ሁሉ ያድርግልን ለዘላለሙ አሜን። ጸሎቱና በረከቱ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ቢጠይቀው ከአንተ የትውልድ ሀገር ነው የመጣሁት፣ እናትና አባትህም ያውቁኛል። ይልቁንም ይህን ይዘህ የመጣኸውን ገንዘብ ከንጉሡ ቤት አታለህ ይዘህ እንደመጣህ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖረሃልን? የተወለድከው በዝሙት ሲሆን አንተም እንደ አባትህ መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና ባንተ መካከል ያለው ተጨባጭ ሁኔታውን ስገልጽልህ እንደኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮ የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን እንዲሁ ተቀብለህ ዛሬ ነገ ሳትል ይህችን ያሳነጽካትን ቤተ ክርስቲያን እንዲሁ አናፈርስምና ምናልባት ንጉሡ መልእክተኞችን ልኮ እንዳያስገድልህ ወደ በረሃ ሽሻለው። አውርም ይህን ተንኰል አነጋገሩን በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር አምላክ እንዲህ ሲል ጸለየ።
የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ ያውቀዋለሁ። ስለሆነም በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነውም በዚች ቤተ ክርስቲያን ሥራውን ሳልጨርስ ነፍሴን ከሥጋዬ እንዳትለያት ጠብቀኝ። የጠላትን የተንኰላ ሸክላ በጣት ሰጣል። ለጌትነት ምስጋና ይገባል ለዘላለሙም በእውነት በማለት ጸለየ። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶልሃልና። ነገር ግን ያ ተንኰለኛ ሽማግሌ በነገው ቀን የመጣ እንደሆነ እንዲሁ ፈጥነህ ያዝና በሰንሰለት እሰረው፣ ከዚያ በኋላ ማን እንደሆነ ታውቀዋለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረውና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠህ አውር ሆይ ከእስራት የተፈታኝ ዘንድ በፈጠረህ በእግዚአብሔርና በቅዱስ ገብርኤል አማጽናለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ስማኝ፣ እኔ ልንገርህ። አባትህ አውራሲት እንደ አምላክ አድርጎ በፍጹም ስግደት እንዲሁ ሰግዶልኛል። ስሜን ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። በሊቀ መልአኩ ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ልፈጽም የነበረውን ተንኰል ሁሉ ተሰናክሎብኛልና አለው። ስለ መጥፎና ስለ አጸያፊ ሥራዬ በእሳት ሰይፍም ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ተከለክለዋለች። እሷንም እገልጽልሃለሁና እነግርህም ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም አለው። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ አለ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳያሰቃየኝ እነሆ በያዝከው በትር ወርቅ አማጽኛለሁ። ነገር ግን በእጅህ ለገባው ለኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አውርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከእስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባትህ በዝሙት እንደወለዱህ አውቃለሁ። በተወለድክም ጊዜ በሊቀ መልአኩ ቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ እንዲሁም እገድልህ ዘንድ በላይ ላይ ወንበር ጭኜብህ ነበር። አሁንም እንዲሁ ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ በታላቅ ውርደትና ኀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውን ታምር ሁሉ ለሕዝቡ አስረዳቸው። በረከቱ አገልጋዮቹን ይጠብቅ ለዘላለሙ አሜን። ጸሎቱና በረከቱ ከእኛ ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁንና ሊቀ መልአኩ ቅዱስ ገብርኤል ያደረገው ታምሪ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ሥራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽ በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራና ፍጹም ድካምህ ብዙ እንዲሁ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሠራ እየተዘጋጀ መሆኑን እገልጽልሃለሁ አለው። ወዳጅ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወደ ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንዲሁ ከእነርሱ አንዱንስ እንኳ አዝኖ አይመለስም። ወዳጅ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ
ወደዚች ገዳም ቢመጡ በእውነተኛው አምላክ በኢየሱስ ክርስቶስ ኃይል ሳይፈወሱ እንዲሁ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ታምራቶችን ያደርጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እርሷን ለመጎብኘት እንዲሁ ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተ እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን በኃጢአት ያነጹ ዘንድ እዘዛቸው። ቅዱሳን ባስተማሯቸው መሠረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሚሆን ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን የሚከበረው ቅዳሴ ቤተ ክርስቲያን ስነ ሥርዓት ላይ እንዲገኝ ወደ ፌዮም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነህ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጅ አውር ሆይ ከኤጲስቆጶሱ አባ ይስሐቅ በኋላ በእርሱ ወንበር ላይ የምትቀመጥ ወይንም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞችህ ከዚህ ወጥተው ታናሽ በሆነች ቀይሶም በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አምጥተ በዚህች ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድርያው ዮሐንስ የሕይወት ታሪክን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃው። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ካንተ አልለይም፣ ለሚገጥም ችግር ሁሉ ፈጥኜ እደርስልሃለሁ ብሎ ከእርሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ከፍ ያለ ምስጋና ቀረበ። በማግስቱም በጠዋት ቅዱስ ገብርኤል እንደነገረው ወደ ፌዮም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እርሱም ለቤተ ክርስቲያን የሚያስፈልጉ ነዋያተ ቅድሳትን በማዘጋጀት ከቀሳውስትና ከዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መልአኩ በቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱ አውርን በማዕረግ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉ ልዩ ልዩ ታምራትና ስለተፈጸሙት ሥራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀንም በኋላ የፌዮም ሀገር ኤጲስቆጶስ አባ ይስሐቅ ስላፈረ እንዲሁ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንት ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስነት እንዲሾሙት ጠየቁ። እሱም ኤጲስቆጶስ እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባት ሆይ ስለሚሾመው ሰው ሌላ ሰው ይነግርህ ዘንድ አትሻ፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን ነገር ይነግርሃል። እርሱም እንዲሁ ላልተወሰነ ጊዜ እንዲቆዩ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጠዋት ተነስተህ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና
በፊዮም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው። እርሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንደሚያስተዳድርና እንደሚጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና፣ እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎ ከእርሱ ተሰወረ። ሊቀ ጳጳሱም ለካህናቱና እንዲሁ ከእነርሱም ጋር ላሉት ሁሉ ሰዎች ያየውን ራእይ የታዘዘውን ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከእርሱ ሐሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዮም ሀገር በአውራጃዋና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾመላቸው። ከዚህ በኋላ አውር ወደ ደብረ ኒቅሎን ተመልሶ በመጣ ጊዜ አብያተ ክርስቲያናትን አሳነጸ። ቀጥሎም በሀገሩ ወደዚህ ገዳም ለመጡ እንግዶች ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሠራ። ለቤተ ክርስቲያን ከሚያስፈልጉት ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደ እርሱ የሚመጡትን ሁሉ እንዲሁ ሳይለግሳቸው አዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ከእኛ በዳግም ጥምቀት ከተወለድን ሁላችን ልጆቹ ጋር ለዘላለሙ ይሁንና ለገላውዲዮስ ሰይፍ እንደሰጠው የሚናገር የሊቀ መልአኩ የቅዱስ ገብርኤል ታምሪ ነው። በቅዳሴ ሥነ ሥርዓት ላይ ገላውዲዮስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዲዮስ ሆይ ይህን የእሳት ሰይፍ ያዝ፣ እንዲሁ ወደ ፋርስ ሂድ አለው። ዳግመኛም አምላክና ሰው የምባል እኔ ገብርኤል ነኝ ብሎ ነግሮት ከእርሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላውዲዮስም ከሰራዊቱ ጋር ወደ ጦርነት ዘመተና የፋርስ ሰዎችን ማርከው ወደ ሀገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነት ጀምሮ የምጠብቅህ ልጄ ገላውዲዮስ ሆይ እንደምን አለህ? በሚሞት በሚያልፍ ንጉሥ ሥልጣን ስር በመሆንህ አትዘን፣ የማይሞት ንጉሡ ይጠብቅሃልና ባለው ጊዜ ገላውዲዮስ እውነተኛው አማላጅ ቅዱስ ገብርኤል ሆይ ይገድሉኛል ብዬ ፈርቼ ነው አለው። መልአኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከእርሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቲቷ ገላውዲዮስ ልጇን እንዲያገባ ጠይቃው እምቢ ስላለ አሰረችው። ገላውዲዮስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ እንደ ቀድሞው የእሳት ሰይፍ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖችን ገደለ። እንደዚሁ ልመናው ሁላችንንም አገልጋዮቹን ሕዝበ ክርስቲያን ይጠብቀን፣ ብርታቱንና ጤንነቱን ይስጠን፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 19 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ራም ከሚባል ሀገር ቤተ ክርስቲያን ሴት አግብቶ
እንደዚሁ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስቲያን ጥምቀት ሳይጠመቅ ይህን ሳይሆን ቁርባንን ሊቀበል አይቻለውም አለች። ከዚህ በኋላ ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነ። የዚህች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው ቁርባን ጣዕም ምን ያህል ይሆናል ብሎ በልቡ አሰበ። ከዚያት ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉን ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ሥቃይ አሰቃዩት። ከዚያም አምልጦ እንዲሁ ላፍጥ ወደሚባል ሀገር ሸሸ። ከዚያ 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል ሀገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ይዘው ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱን ደጅ ሰብረው ታላቅ ግርፋትን ገረፉት። እንዲሁም አካላቱን ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህ በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ሥቃይ አሰቃይተን እንገድልሃለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ሥቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉበት። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገልጾለት አረጋጋው፣ አበረታታውም። ከሰማዕታትም ጋር እንደተቆጠረ በማግስቱ ራሱን በሰይፍ እንዲቆርጡ ታነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጣቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነትን አክሊልን በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳት አነደዱ። እሳቱም በላዩ እየነደደ ምንም አልነካውም። ወስደውም በገበያ ላይ ጣሉት። ከዚህም አንስተው በባሕር ውስጥ ጣሉት። በእግዚአብሔር ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውን በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶያኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምጥያ አውራጃ ስሟ ባኖስ ከሚባል ሀገር ከአቅራብ መኮንን ከቆጵሮስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነው። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ።
ወደ እንዲናም ወሰዱት። በመኮንኑ አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው፣ አልታዘዘለትም። ስቃዩንም እንዲሁ አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገሉበትም ቦታ ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እነሆ ከዚያ የአርአያኖስ መኮንን አንበሶች ነበሩ፣ የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቶችን ለብሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔርም መልአክ ቅዱሱን በአንበሳ ጀርባ ላይ እንዲሁ አወጣውና ዓይነ ፀሐይ ወደሚባል ሀገር እስኪያደርሰው በረረለት። ቅዱሱ ግን ዓይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስ፣ ቢልፋዮን በዲዮስጲልዮም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምጦ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚህ በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰው አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነቱን እነግራችኋለሁ፣ የእግዚአብሔር መልአክ 5ታችንንም በስማችን ሲጠራን ሰምቻለሁና አላቸው። ዳክስ ወደሚባል መኮንንም እንዲሁ ባደረሳቸው ጊዜ መኮንኑ አስቀድሞ አሶፎኒስ ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው እንዲሁ በከተማ ውስጥ እንዲጎትቱና እንዲያዞሩ ታዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉ አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አኖረው። ቁልቁልም ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋለው። ትእዛዙንም ባልተቀበለ ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉ ታዘዘ። ሁለተኛም ምድርን ቆፍረው ከትከሻው በታች እንዲሁ ቀብረው በቅሎዎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህ በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋለው። እምቢ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና ያለ መጠጥ በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አኪሪዮንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟት እንዳትሞት ለአማልክት ሰዋለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋውን እንዲሰነጥቁ አዘዘ። ወታደሮቹም ቀረቡና በጽኑ ሥቃይ አሰቃዩት። በትዕግሥቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ቢልፊዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋለው። ባልሰማውም ጊዜ እስኪገሉት ድረስ እንዲያሰቃዩት አዘዘ። ሥጋውንም ሰነጣጥቀው በከተማው አደባባይ ጎተቱት።
እንጨት ተሸክመው ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖትም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለ የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱን አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኬሪዮስንም ከ12 ቀን በኋላ አረፈ። እርሱንም አውጥተው ቢልፊዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱ፣ በዚህች ሌሊት እወጣለሁና አላቸው። ከ19 ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ገደለኞች ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የደብረ ቋት ቅዱሳን አባቶች መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት የሰኔ 19 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 79 ቁጥር 10 የፈሰሰውን የባሪያህን ደም በቀል በዓይኖቻችን ፊት አሕዛብ ይውደቁ፣ የእስረኞች ጩኸት ወደ ፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። ሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ተክወ ይባእ ቅድሜከ ገአሮሙ ለሙጓን በሰኔ 19 ቀን በቅዱስ ገብርኤል በዓል ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 እስከ ቁጥር 8። ቃሉም እንዲህ ይላል። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን።
በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደ ተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ። ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያና በአካያ ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው። በሊቀ መልአኩ በቅዱስ ገብርኤል በዓል በሰኔ 19 ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 14 እስከ ቁጥር 20። ቃሉም እንዲህ ይላል። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይም በዓለሙ ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። በሊቀ መልአኩ በቅዱስ ገብርኤል በዓል በሰኔ 19 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ ቁጥር 18። ቃሉም እንዲህ ይላል። እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ አምናችኋልን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ ለሚሉት አንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። በሊቀ መልአኩ በቅዱስ ገብርኤል በዓል በሰኔ 19 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 24 ቁጥር 8 እስከ ቁጥር 15። ቃሉም እንዲህ ይላል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ።
በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻ ይመጣል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።